ቆይ አንተ ልጅ ግን ድጋሚ ወንጀል ይሰራ ነው እንዴ? እንዴት ነው የምትረዳኝ? ወይስ ለመደብደብ ምክንያት ነው የምትፈልገው? ስሚ፣ ትንሽ የሚባል ጊዜ የለም። እቴትን እኮ እያየናት እየሞተችብን ያለችው። ለትዳር ማለት ነው ወንጀል እንደሆነ ታውቃለህ ወይስ አታውቅም? አዳን እንደሆነ ሆነ ማለት ነው። ሰላም የነገረ ነገር ትክክል ነው። ነገር ግን እስንዴ ፖሊሶች መጥተው ነበር። ምን አለሽ? ዝም በይ። የትም እየማንቀጥሽብኝ ሽርቦኛል፣ በዛ ላይ ደክሞኛል። የሚገባሽ ይሄ ነው። ደግሞ መብልስ ቢሆን ከዚህ በላይ መብል አለ? ለአንቺ የሚገባሽ ይሄ ነው። ቁርስሽም፣ ምሳሽም፣ እራትሽም ይሄ ነው። ያኔ ነበር ማሰብ የነበረብሽ። ያኔ እኔ ላይ ስማግጭብኝ ደግሞ ላጠፋ ሰው ቅጣቱን ያገኝ ዘንድ ግድ ነው። ገባሽ? ርዛው ይልኛው እና ዶክተር አሁን የእናቴ ነገር እንዴት ነው? በሽታው መሰረታዊ ውስጥ የተስፋፋ ነው። ታዲያ እናቴን ለማዳን ምን ማድረግ ነው ያለብን? እስከ 20 ሺህ ብር ሊያስከፍል ይችላል። 20 ሺህ ብር? ቆይ ከሌለኝስ? ቢያንስ ከዛ ድረስ ማስታገሻ መጠቀም ይችላል። አትጨናነቅ አንተ። እኛ የምንችለውን ሁሉ እናደርጋለን። በምንችለው አቅም እኛ ከሷ ነው። እሺ ዶክተር፣ በጣም ነው የማመሰግነው። ችግር የለም። እኛ በምንችለው አቅም ከእናትህ ጋር ለመቆም እንሞክራለን። አንተ አትጨናነቅ። ሄሎ ሄሎ። አቤት። ምግብ ፈልጌ ነበር። እሺ ምን ይሆንልሽ? ፒዛ። እሺ አመጣልሻለሁ። አድራሻሽ? ሳይት 3 የመጀመሪያው ቅያስ ብሎክ 1 ያለው አፓርትመንት ቁጥር 7። እሺ አሁን ነው አመጣለሁ። እሺ ፍጠን። እሺ 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 እሺ። ስራ አገኘ ወይስ? እባክህ ምንም ስራ የለም። ዝም ብሎ ሲቪ መተን ብቻ ሆኗል። በቃ እንደዛ ከሆነ እኔ ስራ ልፈልግ፣ አንተ ቴፊን ጠብቃት። እኔ ያላገኘሁትን አንተ ጌታ ታመጣለህ። ዘንድሮ እንደውም በወረቀት ራሱ ስራ አይገኝም እኮ። እሱን እኮ ነው የምልህ። በዚህ ጊዜ በወረቀት ምንም የሚገኝ ስራ የለም። ስለዚህ የተገኘውን ነገር በት ብለን እናታችንን ማትረፍ አለብን። አለበለዚያ ግን እናታችን ትሞትብናለች። ትንሽ ጊዜ ብቻ ስጠኝ። ትንሽ የሚባል ጊዜ የለም። ትንሽ የሚባል ጊዜ የለም። እቴትን እኮ እያየናት እየሞተችብን ያለችው። በቃ ስለዚህ እቴትን ለማትረፍ በቃ መሄድ ያለብን እያንዳንዱን ቦታ እንሂድ። በቃ ምንም አይነት ስራ መስራት አለብን። ማለት አላውቅም። ምንም ነገር ይሁን መስራት አለብን። እቴቴን እስካተረፈልን ድረስ ምንም ነገር ይሁን። ይኸውልህ በደንብ አዳምጠኝ። ገንዘብ አስገኝቶ እቴቴን እስካተረፈልን ድረስ ምንም ነገር ይሁን ምንም በቃ መስራት አለብን። እሺ እሞክራለሁ። እሞክራለሁ የሚባል ነገር የለም። በቃ አትሞክር።
በቃ እሺ በለኝና አንተ እቴቴን ጠብቃት፣ እኔ ወጥቼ በትበትብ ነው። እሺ በለኝ። ነገ ሞክርና ካልተሳካ አንተ ትሄዳለህ። በጭራሽ ይህ ድል ሊያመልጠኝ አይገባም። አንተ ምን ሆነህ ነው? ወዴት ነው የምትሄደው? እሺ ጠብቀኝ። ቆይ ቁም። እሺ ቁም። ቆይ አንተ ምንድን ነው እንደዚህ የሚያንቀለቅል? የት ጠፍተህ ነው ደግሞ? ያው አንተ የተገኘውን ስራ እንድሰራ ነግረኛል ነበር። እንዴ ወደ ስራ እንድትመለስ ፈቀዱልህ? እባክህ እሱ አይደለም። እና ታዲያ የፒፕስ ምን ያደርግልህ? እሱም በኋላ እነግርሃለሁ። ብቻ አንተ ይቅና በለኝ። ግራ አጋባከኝ እኮ። ቆይ ምንነቱን ሳላቅ እንዴት አድርጌ ነው ይቅና የምልህ? ብቻ እናታችን የምትድንበት ብቸኛው መንገድ ነው። ቆይ አንተ ልጅ ግን ድጋሚ ወንጀል ልትሰራ ነው? የምን ወንጀል? መቼም እኔ እንደዛ እንደማራቅ ጠንቅቀህ ታውቃለህ አይደል? ግራ አጋባከኝ እኮ። እንዴ በግልጽ የነገርከኝ ነገር የለም። በዛ ላይ ደግሞ ትንቀለቀላለህ ያለ ወትሮ። እሱን ችግር የለውም። እሱን ስመለስ እነግርሃለሁ። ብቻ እማዬን አደራ። እሺ ይቅና። እንደዛ ነው የሚባለው። አሁን ቶሎ ልሂድ። ይኸውልሽ ትሰማኛለህ? ቶሎ ተመለስ። ታውቃለህ አይደለ እቴቴ አንተን ቃጣች ዮሴፍ ዮሴፍ ማለት ከጀመረች አታቆምም። በቃ እሺ፣ ቶሎ ነው የምመለሰው። ቻው። ትንሽ ቆየህብኝ ግን ይቅርታ። ኧረ እናቴ ያው እዛ ጋር አድርጌልሃለሁ።
አልቆለፍኩትም እንዴ? ክፍት ትቼ ነው የሄድኩት። ሰላም ሰላም። አይ ሰላም። አህያ ገና ከመውጣት ምግብ ታግበሰብሳለች። ደግሞ ራበኝ ትላለች። ሰላም። አይ ሰላም ሰላም። እቺ ምኗ ግሪሳ ነች? ሰላም ሰላም ሰላም። ተርሽ ተርሽ አጋሰስ ቤቴን ለማንም ከፍተሽ ለአቤት ጠብ አድርጌ የሰራሁትን ንብረት ልታዘርፊ የማንም ሲሳይ ልታደርጊብኝ። ቆይ ምን አድርጊ ነው የምትለኝ? ደግሞ ስለምን ንብረት ነው ሲሳይ የምታወራው? ጭራሽ መልስ ሰጫለሽ? ጭራሽ ምን ብለሽ ጠይቅኛለሽ? አንቺ ወራዳ ማትረባ አንቺ ጋር ለምንድን ነው ልክ ሚልክሽን እኔ ላይ ስትማግጭብኝ ነበር። ማግጬ ይባላል ስሚ ማጥሽብኝ እንደሆነና እንዳልሆነ አሁን የምናየው ነው። ግንባሯን ልበትራት ወይስ ትወጣለህ? ይህንንስ ምን ትያለሽ? ይህንንስ በምን መንገድ ታስረጅኛለሽ? ይህን ከፍኬት ነው የመጣው። ምን ብለሽ ታስረጅኝ ነው? እንደሱ እኮ አይደለም። ምግብ ያመጣልኝ ሰው ነው። ታዲያ ከመጋረጃ ጀርባ ምን ይሰራል? ንገሪኝ። ዝም በል ዝም በል። በእኛ መሀል ጣልቃ አትግባ። ሰማኝ? ቆይ በትዳር መሀል መግባት ወንጀል እንደሆነ ታውቃለህ ወይስ አታውቅም? ታውቃለህ ወይስ? እኔ ከእሷ ጋር ምንም አላደረኩም። እንዴ ንብረትን እያዘረፍሽ ነው እንዴ የምትጋደሚ? ነው ወደዚህ ዝም ቆይ እንዴት ቤቴን ደፈርክ? እንዴት ሚስቴንስ ደፈርክ? ይኸውላችሁ እኔ በአንድ ፍልስፍና አምናለሁ። ሴት ልጅ ጭንቅላቷን ተጠቅማ ወንድ ልጅን ታሳስታለች፣ ወንድ ልጅ ደግሞ በብልቱ ይሳሳታል። ስለዚህ ሁለታችሁ የምትሳሳቱበትን ወይም የሚያሳስታችሁን በዚህ ሽጉጥ እበትንላችኋለሁ። አንተ እንደምታስበው እኮ ተስማማላችሁ ወይ? ማነው ማነው? እኔ ሰለን። እናንተ ደግሞ ማን ናችሁ? ኢንስፔክተር አለማየሁ እባላለሁ። ሳጅን ይላል። በጣም ጥሩ። ቁጭ ተው እንጂ ተረጋጋ። ምንድን ነው? ቆይ ተረጋጋ። እኛ የመጣ ነው የሆነ ችግር እንዳለ ተነግሮናል። የመጣ ነው ተረጋ በልና አስረዳል። ይሄ ሰውዬ የገዛ ንብረቴ ሰርቆኝ ሊሄድ ስል እጅ ከፍንጅ ነው ያስኩት። በመቀጠልም ባለቤቴን አደንዝዟት ሊደፍራት ስል ነው ያስኩት። በእውነት አይደለም። እኔ እንደዛ አላደረኩም። እናት አንቺ ንገሪያቸው። እኔ እንደዛ አድርጌሻለሁ? ኧረ ተናገሪ እናት በእናትሽ። እኔ እንደዛ አላደረኩም። እኔ ቆንጆ ንገራቸው እንጂ እስኪ የተፈጠረው ማስረጃ
ባለቤቴ ልክ ነው። ምግብ ውስጥ የእንቅልፍ መድኃኒት ይሁን መርዝ አላውቅም፣ ብቻ ራሴን ስንቼ እንዲደፍረኝ ሲል ነው ባለቤቴ ደርሶ ውሃ ረሽቶኝ የነቃሁት። እና ይሄ ሌባ ከቤቴ ገብቶ ይሄን ሁሉ ሊያደርገኝ ሲል ነው የደረሳችሁት። ለዛ ነው ስሜት የሆንኩት። አንተ ስለ ጉዳዩ ምን ትላለህ? እስኪ የተፈጠረው ነገር አስረዳ። እስኪ አንተ እሷ የምትለው ምንድን ነው? እሳቸውም እያሉት ያለው አለ። እስኪ አስረዳ። እኔ ምንም አላደረኩም። በእውነት የማውቀው ነገር ምንም ነገር የለም። ግፊት ቁመህ እንዴት እንደዚህ ነውር ነው፣ በጣም ነውር ነው። ተረጋጋ እንጂ እኛ እዚህ ቁመናል አይደለ? ስለዚህ እስካሁን የሰማነው አለ፣ የተሰጠን ኢንፎርሜሽን በቂውን አግኝተናል። ስለዚህ ከዚህ በኋላ ወደ ጣቢያ ሄደን እናወራለን ያለው ነገር። በቃ አንተም ተነስ። አንዳንድ የተጠራጠርካቸው ነገሮች ይኖራሉ። እሱ በጣም ጥሩ ኢንስፔክተር። እንደገባው መጀመሪያ አካባቢ ሳይሆን እጇ ላይ የተወሰኑ ብልዞችን እያየሁ ነበር። አዲስና የቆየ ብልዞች ለመሆናቸው የተወሰነ ክትትል እያደረጉ ነው። እኔም እንደዛ አይታለ። ስለዚህ ምርመራችን አጠናክረን መቀጠል አለብን። አሁን አስገባለሁ። ኦኬ ወደዚህ መጣበት ላይ አይደል? ለምንድን ነው ድርጊቱን የፈጸምከው? ለምንድን ነው ወንጀሉን የፈጸምከው? እያልኩ እኔ ወንጀሉን አልፈጸምኩም። እኔ ዴሊቨሪ ሰራተኛ ነኝ። ምግብ አዘዘችኝ። በቃ ለዛ ነው የሄድኩት። ታዲያ ለምንድን ነው ምግቡ ላይ መርዝ የጨመርከው? መርዝ? ኧረ የምን መርዝ? እኔ ምን መርዝ አልጨመርኩም። ድንገት ሌላ ሰው ጨምሮ ሊሆን ይችላል። እኔ ግን ምንም አልጨመርኩም። እሱን ከማጣሪያ በኋላ የምናረጋግጥ ይሆናል። ለማንኛውም እያንዳንዱ የምትመልሳቸው ምላሾች ፍርድ ቤት የሚቀርቡ ስለሆነ በጥንቃቄ እውነቱን ብትነግረኝ ይሻላል። ለመሆኑ የት ምግብ ቤት ማለት የት ሬስቶራንት ነው የምትሰራው? እዚህ ነው የምትሰራው? ሳጅን ከእሱ ላይ ስብጥር ተወስና ጣፍነ ሪፖርት አለ። እስኪ ዝቅ በል እዚህ ጋር ትንሽ መልካም ቶሎ መረጃ ይፈልጋል። ምንድነው እንደዚህ የሚያርበተብህ? ተርበተበት? ኧረ አልተርበተበትኩም። ተርበተበት እንጂ በደንብ ከዚህ በላይ ነው ተርበተበታል። ኢንስፔክተር ምን አዲስ አለ? ምን አዲስ መጣ? የነገረህ ነገር ትክክል ነው። ነገር ግን የተወሰነ ገንዘብ ሰርቆ ከሬስቶራንቱ ተባረዋል። እኔ ምንም አልሰረኩም። የራስን ገንዘብ ነው ይዤ የወጣሁት። የራስን ገንዘብ ስርቆት ይባላል እንዴ? የራስን ገንዘብ አይደለም ማለት ነው። አረጋግጦ የመጣው እሱ ነው አይደል? እስኪ አስረዳኝ። ይኸውልህ ኢንስፔክተር፣ እኔ ምንም ገንዘብ ይዤ አልወጣሁም። እንዴት? ደሞዜ 8,000 ብር ነው። 8,000 ሲካፈል ለ30 ደግሞ 266 ከ66 ሳንቲም ነው የሚመጣው። በ27 ስታባዙ 7,200 ብር ነው። እኔ ደግሞ ይዤ የወጣሁት 5,700 ብር ነው። ስለዚህ 7,200 ብር ሲቀነስ 5,700 ብር ደግሞ 1,500 ብር ይቀራል። አየህ፣ 3 ቀን ቆይቼ ቢሆን ኑሮ 1,500 ብር አተርፍ ነበር። ይህን ጭንቅላት ተጠቅመህ ነዋ ምግቡ ላይ መርዝ ጨምረህ ልጅቷ እንደዛ ያሰቃያት ነበር። አይደለም አትጠይቅም ነበር? ገንዘብን አትጠይቅም ነበር? መጠየቅ ትችላለህ አይደል? ጠይቄያቸው ነበር እኮ እነሱ ግን ሊያዳምጡን ፈቃደኛ አልነበርም። እሱን ደግሞ ደውለህ ማረጋገጥ ትችላለህ። እናቴ በጣም ታማብኛለች። አሁን ራሱ ከቡና ማንም የለም። ለመድኃኒት ገንዘብ ያስፈልገኝ ነበር። ለዛ ነው የወሰድኩት። አይዞህ በቃ ተነስ።
አይዞህ አታልቅስ። በቃ እናቴ ታማለች ነው? አዎ በጣም ታማብኝ። አድራሻቸውን ትሰጠኛለህ፣ ግን ሁለተኛ ድጋሚ ከዋሸኸኝ። ኧረ በፍፁም እንዴት በእንደዚህ አይነት ነገር ዋሻለሁ? አሁን ራሱ በጣም ታማብኛለች። ከጎኗ አስፈልጋታለሁ። ሳጅን አድራሻውን ላጣፍተህ ይመጣለህ። በጣም እሺ፣ እስኪ ንገረኝ፣ እናት ከታመሙ በኋላ ነው ገንዘቡን የሰረቀው? አዎ ካላምን ግን ደውለህ መጠየቅ ትችላለህ። ከ3 ቀን በፊት 4000 ብር ጠይቄያት ነበር። እሷ ግን ፔሮል ስላልወጣለት ልትሰጠኝ ፈቃደኛ አልነበረች። እናቴ ደግሞ በመድኃኒት እጦት እንድትሞትብኝ አልፈለኩም። በቃ ለዛ ነው የወሰድኩት። ቆይ እስኪ ስልካችን ውስጥ 09 12 33 ሄሎ፣ ጤና ይስጥልኝ። ሰክሰስፉል ሬስቶራንት ኢንስፔክተር ኤልያ እባላለሁ። ከጣቢያ ነው የደወልኩት። ከወራት በፊት እናንተ ጋር ይሰራ የነበረ ልጅ ከ4 ቀን በፊት በስርቆት የተባረረ ልጅ እዚህ ይገኛል። ከመባረሩ በፊት ወራዊ ደመወዙ ጠይቋችሁ ነበር? ለምን የሰረቀ ይመስልሻል? እሺ ልጅ ዮሴፍ፣ እንዴት እዛ ቤት መርዝ ልትገባ ቻለ? እሺ ነይ ቁጭ ነይ ተለወይ። ይኸውልሽ ፖሊሶቹ ድጋሚ ይመጣሉ። ያኔ ስለ እኔ መጥፎ ነገር ብታወሪ ወይም ደግሞ እሱን የመታኝ ብለሽ ፊቴን ያበለዘው ደግሞ እሱ ነው ብለሽ ብትናገሪ የቤተሰቦችሽን ቆዳ ገፍፌልሽ በእጅሽ አስረክብሻለሁ። ገባሽ? ስለ እሱ ምን አገባሽ? ቤቴ ላይ እኔ አስጨናቂ ላይ ነው የደገምሽው። ደፈርሽኝ። ደጋግመሽ ማገርሽብኝ። አይደለም እኮ ምግብ ሊያመጣ እኮ ነው የመጣው። ግን ምግቡ ላይ ለምን መርዝ መጨመር፣ ለምን ማደንዘዝ እንደፈለገው አላውቅም። ታዲያ መርዝ ለጨመረ ሰው ነው የምትቆረቆሪው? ሊገልሽ ላሰበ ሰው ነው የምትቆረቆሪው ወይ? ንገሪኝ። በቁሜ ነው የገደልሽኝ። እንደምን ዋሉ ነው? እግዚአብሔር ይመስገን ልጄ፣ እንደምን ዋልክ? አንዳንድ ጥያቄ ልጠይቅዎት ነበር የመጣሁት። ከእርሶ ሌላ ላናግረው የምችለው ሰው ይኖራል? አይዞት። ልጄ ምን ሆኖ ነው? እርሶ ዮሴፍ እናት ነዎት? አዎ ዮሴፍ እናት ነኝ። ልጄ ምን ሆነ? ይህንን ለማጣራት ብቻ ነበር የመጣነው። እናቴ ታማለች ብሎኝ ነበር። አይዞት አይዞት፣ ይህንን ብቻ ለማጣራት ነበር የመጣነው። ልጄ ምን ሆኖ ነው? እባክህ ምንም አይደለም። አይዞት እባክህ ልጄ ንገረኝ። አይዞት እናቴ። እንደምን ሆነ እንደማ አሁን ልጄ? አይ እንደምን ነው እንዲፈተና አይነሳስ? ይግቡ። እሺ ሳጂ፣ ምን አዲስ መጣ? ኢንስፔክተር፣ ስለ እናቱ የነገረን ነገር ትክክል ነው። እናቱ ታሞ አልጋ ላይ ውለዋል። ያው ስራውን የነገረን እውነት ነው። ታዲያ ምን ይሻላል? ለማንኛውም ዛሬ እዚህ ማደረ ጌታዬ፣ እናቴ ብቻዋን ናት፣ ታስፈልጋለች። እሱን ማሰብ የነበረበት ከመስረቅህና ባለትዳር ከማማገጥ በፊት ነበር። አሁን ላይ የታሰብ ታቀርባለህ።
እኔ እንደዛ አላሰብኩም። እሱ ላታስብ ትችላለህ። ዞሮ ዞሮ ነው ወንጀለኛ ነህ። ሳጅን እሱ ይሰሪ ወደ ማራ ዛሬ እናንተም ደርስ ደርስ ዮሴፍ ተረስ እሺ ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ተሻለሽ? አሁን አገግመሻል? ደህና ነኝ። ምን ነበር? ቅድም በተፈጠረው አንዳንድ ጥያቄዎች በተፈጠረው ነገር አንዳንድ ጥያቄዎች መጠየቅ ፈልጌ ነው። ይቅርታ፣ እኔ ጥያቄ እንኳን ለመጠየቅ ፈቃደኛ አይደለም። ሲቀጥል ደግሞ ልጁ ላይ ክስ መመስረት እንደማትፈልግ ተናግረሻል። ለምን ነው ክስ መመስረት የማትፈልጊው? ሊደፍርሽ የሞከረን ሰው እንዴት ነው አልከስም የምትይው? ያው ልጅነቱና በሰዓቱ ማጅር ቀኝ ስለለበስ ተሳስቶ ይሆናል ብዬ ስላሰብኩ። እሺ ችግር የለውም። ለማንኛውም ግን ለአንዳንድ ጥያቄ እፈልግሻለሁ። ሲያስፈልገኝ ጥያቄ መጠየቅ ሲያስፈልገኝ እመጣለሁ። እሺ ፖሊሶች መጥተው ነበረ። ምን አሉሽ? እኔ እንጃ ዮሴፍ እናት መሆኔን ጠይቀውኝ እንደው ግራ የተጋባ ነገር ብለው ነው የሄዱት። እንደው ያ ልጅ ምን ሆኖ ይሆን ይስዬ? ምንም አልሆነም። እንዴት እያተጨናነቅሽ ቅድም ሲጣሉ አይቶ ዋሱን ምናምን ብለው ነው ይዘውት ሄዱት። እሺ አንቺ አትጨናነቂ። እንደው ይሄ ልጅ እንደው ታውራፈ ብዬ ብለው እምቢ አለኝ። በቃ እቴትዬ ምንም አልሰማልሽም እኮ በቃ ለራስሽ ተጨነቂ፣ ስለሱ አታስቢ። እስኪ ተነስ ሂድና አብረው ሁን እስቲ ሂድ። መቼ? አሁን ነው? አንቺስ? እኔ ምን እንዳልሆን ነው ልጄ። ካልጋ ላይ ወርጄ አልሄድ። ይኸውልሽ አንቺ እንኳን ሂድ ብትይኝ ልጅሽ እዛው ነው ያዝንብኛል። ታጣይኛለሽ ከልጅሽ ጋር። ተይ እቴትዬ። ያንተ ነገር ታዲያ እኔ ባዝንብ ይሻላል ይስምዬ። እንዴት ደግሞ እናሽ ጀመረሽ ደግሞ ኦፍ ያሽኝ። ተነስ ሂድ በል ሂድ። እሺ በቃ ግን መድኃኒትሽን መውሰድ አትርሺ። እሺ እሺ እወስዳለሁኝ። ሄድኩኝ። አብረው ሁን ልጄ። አደራ እንዳትጣሉ ከሰው ጋር እባካችሁ ልጆቼ።